የአክሱም ሙስሊሞችን በተመለከተ በዚህ ጣቢያ ብዙ ጊዜ የተለያዩ ሐሳቦችን አንስተናል መልእክትም ለማስተላለፍ ሞክረናል። ይሄ ጉዳይ አሁን የጀመረ አይደለም። በጣም የቆየ ከዚህ በፊትም የነበረ ጉዳይ ነው። በህግ በሀገር ሽማግሌ በተለያዩ አካላት ጉዳዩን ለማርገብ ወይ ደግሞ ስነ ስርዓት ለማስያዝ በጣም ተሞክሯል። ግን የሚቻል አይነት አይደለም፣ የሚቻልም አይደለም የሚል ስጋት አለ ወደፊትና እንደው ግን እኔ በግሌ ማስተላለፍ የምፈልገው መልእክት ምንድነው እዛ አካባቢ ያሉ የሌላ እምነት ተከታዮች ወይም ይሄን የሚከለክሉ ሰዎች ሌላ ቦታ ላይ እንደዚህ አይነት እጣ ፈንታ እንደማይገጥማቸው በምን እርግጠኛ መሆን ይችላሉ? ጀስት ኢትዮጵያን ስናነሳ ስለ ሃይማኖት መቻቻል ስለ መከባበር የምናወራባት ሀገር ናት። ከዚህ ቀደም ታሪክ አላት ብለን የምንላ ታሪክ ያለው ህዝብ ወይ ደግሞ ማንነት አለኝ ብሎ አይደንቲቲ አለኝ ብሎ የሚል ህዝብ እንደዚህ አይነት ልክ ያልሆነ ይሄ ስነ ስርዓት የሌለው ነገር መገለጫው ነው ወይ? የምርስ ስለዛ ቦታ ታሪክ ስናወራ ከዚህ በኋላ ዓለም ኢትዮጵያ አፍሪካ ያዳምጠናል ወይ? እንደዚህ ነው ጥያቄ ማንሳት ፈልጋለሁ። ለምንድን ነው ይሄን ነገር ዲፌንድ እያደረጉ ያሉ ሰዎች ጉዳዩ ልክ ነው ብሎ ሪፍሌክት የማድረግ አይነት እንደዚህ አይነት መልእክት እየተመለከትን ነው። በተለይ የሌላ እምነት ተከታይ ሆኖ ያን ነገር የመከላከል ወይ ደግሞ በሌላ በውሸት እኛም ተጠቅተናል ወይ እዛ አካባቢ ያሉ ሌሎች ሰዎችም ተጠቅተዋል የሚል አይነት ነገር ሲያነሱ እናያለን። ይሄ እንደዛ አይደለም። በጣም ብዙ ሰዎች ጉልበት ኖሯቸው የሆኑ በጣም ጥቂት ሰዎችን ሲያጠቁ ያለ ሲን ነው። እንደዛ አይነት ነገር ነው ያለውና እንደው ለማስተላለፍ ያህል ምናልባት የሚደርሳቸው ይኖራል። እውነት ነው። እንግዲህ በአክሱም ሙስሊም ወንድምና እህቶቻችን ዙሪያ የምንሰማቸው ነገሮች በጣም የሚያሳዝኑ ናቸው። በዚህ ዙሪያ እንግዲህ እንደ ሙስሊም በርትቶ መጠናከርና መጠየቅ ይፈልጋል። የኢትዮጵያ እስልምና ጉዳዮችም ትልቅ ኃላፊነት አለበት እዚህ ጉዳይ ላይ ማለት ነው። ተከታትሎ አንዳች ነገር መፍጠር እንደ ተቋም ያስፈልጋል።